እመኑኝ ከዚህ በኋላ መንግስታቸው ብዙ አይቆይም። የዚህ የሽብር አገዛዝ መሰረቱ ተናክቶበታል። አገዛዙ ከዚህ በኋላ ቀድሞ ወደ ነበረበት ደረጃ ፈጽሞ አይመለስም። መውደቁ እንደማይቀር ደጋግሜ አስረግጬ እነግራችኋለሁ። ከመሸ ይህንን ከባድ ጉድ ያሰሙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቢቢ ናቸው። ኢራን በበኩሏ ጦር ሰራዊቴ ከመቼውም ጊዜ በላይ ፈርጥሟል፣ ተጠናክሯል ስትል ለኔታንያሁ መልስን ሰጥታለች። ከቴል አቪቭ መንግስታቸው እየፈረሰ እየወደቀም ነው የሚል ጉድ ሲሰማ ከመሃል አዲስ አበባም ያልታሰበ ዱብዳን የመጣው የፋኖና ህወሓት ጥምረት ይፋ ሊሆን በአደባባይም ሊታወጅ መሆኑ ተነግሯል። ሁለቱ ኃይሎች የጋራ ኮሚቴና ምክር ቤት እንዳቋቋሙም ታውቋል። ከወዲያ ደግሞ የኢትዮጵያ መንግስት አንገት ላይ ሸምቀቆ ያስገባ ክስተት ተፈጥሯል። ብልጽግና ሆይ እዳህን ክፈል፣ እዳህን ካልከፈልክ ዓለም አቀፍ ፍርድ ቤት እንገትርሃለን የሚል ከባድ ክስ ቀርቦበታል። ይህ አንድ አፍታ ሚዲያ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ክፍልና ዳርቻ ይድረሳችሁ። ለምሽት የተደመጡና እናንተን የሚመጥኑ ጥብቅ መረጃዎችን አጠናቅረን መተናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ከዚህ አስቀድመን ግን ባለፉት 2 ቀናት በምስራቅ አርሲ በተለይም በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት መፈጸሙን ተከትሎ ከ15 በላይ ሰዎች መገደላቸውን መዘገባችን ይታወሳል። አንድ አፍታ ሚዲያ በምስራቅ አርሲ ኦርቶዶክሳውያን ላይ በተፈጸመው ጥቃት ቤተሰቦቻቸውን ላጡ ወገኖች መጽናናትን ይመኛል። አሁን ዋናዎቹን እናስቀድም። ለ4 ኪሎ ደስ የማይል ዜና ማምሻውን እየወጣ ነው። ጽምዶ አንድ እርምጃ ወደፊት መራመዱን የሚገልጽ ከባድ ሚስጥር ወጥቷል። ፋኖ ህወሓትና ኦነግ በአደባባይ መተፋፈሩን ትተው በይፋ ጥምረታቸውን በአደባባይ ሊያውጁ እንደሆነ ተዘግቧል። የጋራ ኮሚቴና ምክር ቤት ማዋቀራቸውም ታውቋል። አፍሪካን ኢንተለጀንስ በትላንትናው ዕለት ምንጮቹን ዋቢ በማድረግ በመቀሌ የህወሓትና የፋኖ ወኪሎች እየተወያዩ ነው በማለት ዘገባ ይዞ ወጥቶ ነበር። በዛሬው ዕለት በተሰማ ዜና ደግሞ ህወሓትና ፋኖ የጋራ ምክር ቤት መመስረታቸውን መጣመራቸውን ሊያውጁ መሆኑ ተነግሯል። ይህ በሆነበት ሁኔታ ጀነራል ጻድቃን የሚመሩት የአዲስ አበባ ምክር ቤት ህወሓት ከሻዕቢያና ፋኖ ጋር አብሮ ጦርነት ሊከፍት ከጫፍ ደርሷል ሲሉ ከሰዋል። ትሰሙታላችሁ። በሌላኛው መረጃችን ደግሞ በምርጫው ማግስት የኢትዮጵያ መንግስት ቅርቃር ውስጥ የሚከት አደገኛ ክስ እየቀረበበት ነው። ነገሩ ለመንግስት እጅግ አስጨናቂ ነው። የዓለም አቀፍ የቦንድ ባለቤቶች ቡድን መንግስት ከኦፊሴላዊ አበዳሪዎች የቀረቡበትን ተቃውሞች መሰረት አድርጎ አሻሽሎ ያቀረበውን አዲስ የዕዳ ሽግሽግ ሀሳብ ውድቅ ማድረጉን ተከትሎ አንዳንድ የቡድኑ አባላት በኢትዮጵያ ላይ የህግ እርምጃ ለመውሰድ የኢትዮጵያን መንግስት ለመክሰስ እየተሰናዱ መሆናቸውን ሮይተርስና ብሉምበርግ ዘግበውታል። እንመለስበታለን። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ገልጻለች። እስራኤል በበኩሏ የኢራን መንግስት ክፉኛ ተዳክሞ ሊወድቅ ተቃርቧል ስትል በጠቅላይ ሚኒስቴሯ በኩል ተናግራለች። ይህን ተከትሎ በቴሄራንና ቴል አቪቭ መካከል አዲስና ትኩስ የቃላት ጦርነት ተቀስቅሷል። እናስደምጣችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን ይዘናል። እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የፋኖ ኃይሎች ከህወሓት ኃይል ጋር የጀመሩትን ጥምረት በተመለከተ ይፋ ለማድረግ ከጫፍ ደርሰዋል። በቅርቡ ህወሓትና ፋኖ አንድ አዲስ የጋራ ኮሚቴ ለማዋቀር መስማማታቸውንና የምክር ቤትን በቅርቡ ይፋ እንደሚሆን ተሰምቷል። እነ ጀነራል ጻድቃን በበኩላቸው ህወሓት ከሻዕቢያና ፋኖ ጋር ቅንጅት በመፍጠር ጦርነት ሊከፍት ከጫፍ ደርሷል ብለዋል። በጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላምና ለውጥ ምክር ቤት አዲስ አበባ ውስጥ አደረኩት ባለው አዲስ የወቅታዊ ጉዳዮች ትንተና ስብሰባ ላይ ጦርነቱ ተቃርቧል፣ ለዚህም የህወሓት ኃይል ከሻዕቢያና ፋኖ ጋር ተቀናጅቷል ብሏል። እነ ጀነራል ጻድቃን የሚመሩት ይኸው ምክር ቤት አደረኩት ባለው የትግራይ ወቅታዊ ጉዳይ ውይይት ላይ ህወሓት በይፋ ጦርነት እየጎሰመ ነው የሚል ተደጋጋሚና አሰልቺ ክስ አቀርቧል። ለዚህም እንደ ምክንያት ያቀረበው በጀነራል ታደሰ የሚመራው ጊዜያዊ መንግስት ሙሉ በሙሉ የተቆጣጠረው ህወሓት ትላንት ያደረገውን አዲስ የካቢኔ አወቃቀር ነው። ከጦርነቱ በፊት የነበረውን ምክር ቤታቸውን የመለሱት ደብረጽዮን ትላንት አስቸኳይ ስብሰባ ጠርተው አዲስ ካቢኔ ማዋቀራቸውን ዘግበን ነበር። አዲሱ ህወሓት መራሽ ካቢኔ የለውጥ አቀንቃኝ የሆኑት አዲስ አበባ የከተሙት የፖለቲካ ኃይሎችን ሙሉ ለሙሉ ያገለለ ነው። ምክር ቤቱ በዛሬው መግለጫው ታዲያ ጸረ ህዝብ ቡድን ነው ሲል የጠራውን ህወሓትን ስልጣኑን ለማራዘምና ከተጠያቂነት ለማምለጥ ያደረገው ሹምሽር ወደ ጦርነት የሚያስገባ ነው ሲል ይወነጅላል። የቡድኑ ስልጣን የመጠቅለልና ሁሉንም ነገር በእጅ የማስገባት እርምጃዎች ወደ ጦርነትና እልቂት የሚያስገባ እንቅስቃሴ ሲልም ጠርቶታል። ምክር ቤቱ ወደ
ጦርነት የሚያመራ ነው የሚለውን የህወሓትን ትግራይን ሙሉ በሙሉ በበላይነት የመቆጣጠር እርምጃንም አጥብቄ እኮንናለሁ ያለ ሲሆን የህወሓት አመራሮችና ጀነራሎች የእልቂት ድግስ እየደገሱ ነው በማለትም ዳግም ወንጅሏል። የቡድኑ አመራሮችና ጀነራሎች ፍላጎታቸውን በኃይል ለማስፈጸም ወደ ጦርነት ከመግባት ወደ ኋላ አይሉም። ይህንንም በግምገማዬ ደርሼበታለሁ ብሏል። በስርቆት በህዝብ ሀብት ዘረፋና በህገወጥ የሰዎች ዝውውር ወንጀል የተዘፈቁ ናቸው ያላቸውን ኮርና ከኮር በላይ ያሉ የህወሓት ጦር አዛዦችን የጥፋት ዝግጅታቸውን እያፋጠኑ ነው በማለትም በዋናነት እነዚህን የጦር አመራሮች ወንጅሏል። በዚህ መግለጫ ህወሓት ዛሬም የትግራይን ህዝብ ወደ ዳግማይ እልቂት ለመመለስ ከሻዕቢያና ከፋኖ ጋር በማበር የጦርነት ነጋሪት በመጎሰም ላይ ይገኛል። ህወሓት ጨቋኝ ነው፣ ጸረ ትግራይ ኃይሎች ከሆኑ ከሻዕቢያና ከፋኖ ጋር የፈጠረው ትብብርም ክህደት ነው በማለት ይኸው የነ ጀነራል ጻድቃን ምክር ቤት ከሷል። አክሎም ከህዝብ ጀርባ የተደረገው የክህደት ትብብር የትግራይን ህዝብ ወደ ከፋ አደጋ፣ ሞትና እልቂት የሚመራ በማለትም ማስጠንቀቂያውን አሰምቷል። ህወሓት ከሻዕቢያና የፋኖ አማጺዎች ጋር የፈጠረውን የጦርነት ቅንጅት አጥብቆ እንደሚታገል በመግለጽም የትግራይ ህዝብ ከተደገሰለት ጥፋት ራሱን ልጆቹን ለማዳን ከጎናችን ይሰለፍ የሚል ቅስቀሳ አሰምቷል። ብድሩን በጊዜው መክፈል ያልቻለው የኢትዮጵያ መንግስት በዓለም አቀፍ ፍርድ ቤት ሊከሰስ መሆኑ ተሰማ። የዓለም አቀፍ የቦንድ ባለቤቶች ቡድን መንግስት ከኦፊሴላዊ አበዳሪዎች የቀረቡበትን ተቃውሞች መሰረት በማድረግ አሻሽሎ ያቀረበው አዲስ የዕዳ ሽግሽግ ሀሳብ ውድቅ መደረጉን ተከትሎ አንዳንድ የቡድኑ አባላት በኢትዮጵያ ላይ የህግ እርምጃ ለመውሰድ ማሰባቸው ተሰምቷል። የቦንድ ባለቤቶቹ ጊዜያዊ ኮሚቴ ትናንት ባወጣው መግለጫ አማራጭ የዕዳ ሽግሽግ መንገዶችን ለመመልከት ዝግጁ መሆኑን ቢገልጽም ኢትዮጵያ አሻሽላ ያቀረበችው ሀሳብ ግን ሊተገበር የሚችል የጋራ ስምምነት ላይ የተመሰረተ የዕዳ ሽግሽግ መፍትሄ አያቀርብም የሚል መደምደሚያ ላይ መድረሱን ሮይተርስና ብሉምበርግ ዘግበውታል። ኮሚቴው አክሎም በቅርቡ የተደረጉት ድርድሮች ያለ ስምምነት መጠናቀቃቸውን ተከትሎ አንዳንድ የቦንድ ባለቤቶች እንደ አውሮፓውያን አቆጣጠር በ2024 ሊከፈል የሚገባውን 6.6 በመቶ ወለድ የሚታሰብበትን ዕዳ ሽግሽግ በተመለከተ መብቶቻቸውን ለማስከበርና ተፈጻሚ ለማድረግ በእንግሊዝ ፍርድ ቤት ክስ ለመመስረት አቅዷል ይላል የብሉምበርግ ዘገባ። ይህ የተገለጸው ከሚያዝያ 28 እስከ ግንቦት 19 ድረስ ከቦንድ ባለቤቶቹ ኮሚቴ ጋር በተደረጉት ድርድሮች አበዳሪዎች በመንግስት የተዘጋጀውን የተሻሻለ የዕዳ ሽግሽግ የውሳኔ ሀሳብ ውድቅ በማድረጋቸውና ያለ ስምምነት መጠናቀቁን የገንዘብ ሚኒስቴር ከገለጸ በኋላ ነው። የገንዘብ ሚኒስቴር በወቅቱ እንዳለው የተሻሻለው ጥያቄ የቀረበው የኢትዮጵያ ኦፊሳላዊ አበዳሪዎች ኮሚቴ ቀደም ሲል ታህሳስ 24 2018 ከቦንድ አበዳሪዎች ጋር ተደርሶ የነበረውን የመርህ ደረጃ ስምምነት ውድቅ ማድረጉን ተከትሎ ነው። መንግስት ከዚህ ቀደም በጥር ወር መጨረሻ ላይ ባወጣው መግለጫ እንዳለው ኦፊሴላዊ አበዳሪ ኮሚቴ ያንን የመጀመሪያ ስምምነት ያልተቀበለው በጂ20 የጋራ ዕዳ ማዕቀፍ ስር የተቀመጠውንና የአበዳሪዎች እኩልነት መርህን የማይከተል መሆኑን በመገምገሙ ነው። እንደ ሚኒስቴሩ ማብራሪያ ከሆነ ቀደም ሲል ተደርሶ የነበረው ስምምነት የእሴት ማገገሚያ መሳሪያ የተሰኘ አሰራርን ያካተተ የነበረ ሲሆን ይህም የኢትዮጵያን ወደፊት ማክሮ ኢኮኖሚ አፈጻጸም መሰረት በማድረግ ለቦንድ አበዳሪዎቹ ተጨማሪ ክፍያዎችን የሚፈቅድ ነው። ይሁን እንጂ የኦፊሳላዊ አበዳሪዎች ኮሚቴ ኦሲሲ በበኩሉ በፍጥነት እየተቀያየረ ያለው ማክሮ ኢኮኖሚያዊ ሁኔታ ለዚህ አይነቱ የእሴት ማገገሚያ መሳሪያ አመቺ አይደለም የሚል ምክረ ሀሳብ ኋላ ላይ የሰጠ ሲሆን በዚህ ምክንያት የኢትዮጵያ ባለስልጣናት ይህንን አሰራር ያስቀረ አማራጭ የዕዳ ሽግሽግ ሀሳብ በማዘጋጀት ለድርድሩ አቅርበው እንደነበር የሮይተርስ ዘገባ ያትታል። ይህ የተሻሻለው ሀሳብ መጀመሪያ ለኦፊሳላዊ አበዳሪዎች ኮሚቴ ሰብሳቢዎች ቀርቦ የአበዳሪዎች እኩልነት መርህን ያሟላል የሚል ማረጋገጫ ከተሰጠው በኋላ ለአበዳሪዎቹ ተወካይ ኮሚቴ ቢቀርብም ኮሚቴው የተሻሻለውን ሀሳብ በሙሉ ድምጽ ውድቅ በማድረጉ የድርድር ጊዜው እንዲቋረጥ ሆኗል ሲል ሚኒስቴሩ ገልጿል። በወቅቱ በአበዳሪዎቹ ውሳኔ ማዘኑን የገለጸው የኢትዮጵያ ገንዘብ ሚኒስቴር ኢትዮጵያ አሁንም ቢሆን የዓለም አቀፉን የገንዘብ ድርጅት IMF የኢኮኖሚ ማሻሻያ መርሃ ግብርን የተከተለና የአበዳሪዎችን እኩልነት መርህን የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ ነችም ብሎ ነበር። እንደ አውሮፓውያን አቆጣጠር ኢትዮጵያ በ2023 ማጠናቀቂያ ላይ ባጋጠማት ከፍተኛ የውጭ ምንዛሬ እጥረት በዕዳ ክፍያ ጫና መጨመርና በግጭቶች የኢኮኖሚ ተጽዕኖ ሳቢያ የዕዳ ክፍያ ማቋረጧ ይታወቃል። ይህንንም ተከትሎ ታዲያ ከጋናና ዛምቢያ በመቀጠል በጂ20 የጋራ ማዕቀፍ መሰረት የዕዳ ሽግሽግ የጠየቀች ሶስተኛዋ የአፍሪካ አገር ሆናለች። ይህ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ድርድር የሁለትዮሽ የብዙሃን ወገንና የግል አበዳሪዎችን ያካተተው የኢትዮጵያ አጠቃላይ የዕዳ ማሻሻያ ሂደት ውስጥ እጅግ በቅርብ ክትትል የሚደረግበት የኢኮኖሚ ጉዳይ ሆኖ ቀጥሏል ሲል ሮይተርስ ዘግቧል።
በመጨረሻም ኢራን ሰራዊቷ መጠናከሩን ስትገልጽ እስራኤል ደግሞ የኢራን መንግስት መሰረቱ ተናግቷል ስትል ከሰሰች። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን የገለጸች ሲሆን ቴል አቪቭ በበኩሏ የኢራን መንግስት ክፉኛ ተዳክሞ ሊወድቅ ተቃርቧል ስትል በጠቅላይ ሚኒስቴሯ በኩል ተናግራለች። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜ በሁሉም መስኩ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘቡ ቃል አቀባይ ገልጿል። ሁሴን ሙሄቢ እንደተናገሩት በተኩስ አቁም ወቅት የሰራዊታችን ተልዕኮ የመፈጸም አቅም ጨምሯል። በተፈጠረው እድልም የውጊያ አቅሙ፣ ጥንካሬው፣ ዝግጁነቱና አደጋን የመቋቋም ብቃቱ ተጠናክሯል። በአሁኑ ወቅትም ጦሩ ቀደም ሲል ከነበረው አቋም በተሻለ ሁኔታ ላይ ይገኛል ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የኢራን መንግስት በደረሰበት ጥቃት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረቱ ተናግቷል በማለት አገዛዙ ከዚህ በኋላ ቀድሞ ወደ ነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀር እነግራቸዋለሁ ሲሉ የኢራን መንግስት መዳከሙን አመላክተዋል። የእስራኤሉ ጠቅላይ ሚኒስትር ይህንን አስተያየት የሰጡት የኢራን ጠቅላይ መሪ ሞጅታባ ሆሚኒ በተመሳሳይ እስራኤል ክፉኛ መዳከሟን ከተናገሩ በኋላ ነው። ጠቅላይ መሪው በቅርቡ ባስተላለፉት መልእክት እስራኤል መጪዎቹን 15 ዓመታት አታይም በማለት ትጠፋለች የሚል አስተያየት ነው የሰነዘሩት። እስራኤል በኢራን ላይ 2 ጊዜ ጥቃቶችን የፈጸመች ሲሆን ኢራን በበኩሏ ከባድ የአጸፋ ምላሽ በሚሳኤሎችና በድሮኖች ፈጽማለች። ባለፈው የካቲት እስራኤል ከአሜሪካ ጋር አበራ በኢራን ላይ በፈጸመችው ጥቃት የኢራን ጠቅላይ መሪን ጨምሮ በርካታ የአገሪቱ ባለስልጣናት መገደላቸው ይታወቃል። ኢራንም በበኩሏ በእስራኤልና በአካባቢው ባሉ የአሜሪካ አጋሮች ላይ ተከታታይ የሚሳኤልና የድሮን ጥቃቶችን በመፈጸም ከባድ ጉዳትን አድርሳለች። በትላንትናው ዕለት ደግሞ ቢቢሲ ቬሪፋይ ከምንጮቼ አገኘሁት ሲል ባወጣው መረጃ መሰረት ከየካቲት አጋማሽ አንስቶ አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ የአሜሪካ ወታደራዊ ጦር ከፍተኛ ኪሳራንና ጉዳትን አስተናግዷል በማለት ወታደራዊ ምንጮቹንና የሳተላይት ምስሎችን በማጋራት ይፋ አድርጓል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።